በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የተወደዳችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት የበኩራት የቃል ኪዳን ልጆች የቅዱሳን ወዳጆች የመስቀሉ አማኞች ፈጽሞ ወደንና እስከ መድረስ ባፈቀረን በአንደኛው ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የዩቱብ ቻናሌ ተከታታዮች እህት ወንድሞቼ በያለንበት ሰላም እግዚአብሔር ይብዛልን ይብዛላችሁ እያልኩኝ ለዛሬ ይዘላችሁ የቀረብኩት እንደ እግዚአብሔር መልካም ፈቃድ የብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ የሕይወት ታሪክና ተጋድሎ እጅግ አስተማሪ ሕይወት ያላቸው እውነተኛ እረኛ ናቸው። በትምህርታቸው የማይማረክ ጽሑፋቸው አንብቦ የማይመሰጥ የለም። እኚህ አባት ስማቸው ከግብፅ አልፎ በዓለም የገነነ ነው። ሕይወታቸው እጅግ ስለሚማርክና ከቤተ ክርስቲያን አልፈው ለግብፅ ባበረከቱት አስተዋጽኦ ባረፉት ወቅት መላ ግብፅ አዝኖ ነበር። እኚህ አባት የግብፅ ፓትርያርክ አባታችን ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ናቸው። እኛም ለአገልጋዮች መልካም የሆነ ገድላቸው ቢሰማ መልካም ነውና ታሪካቸው ይዘን ቀርበናል። መልካም አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለምን ድል በነሳበት በመስቀሉ ፍቅር በገዛን ዕለት በኢትዮጵያውያን አቆጣጠር በዕለተ ዓርብ ሐምሌ 27 ቀን በ1915 ዓመተ ምህረት በኮፕቲክ አቆጣጠር በዕለተ ዓርብ አቢብ 27 ቀን 1639 ዓመተ ሰማዕታት አኤያ ኦገስት 3 1923 ዓመተ ምህረት በላዕላይ ግብፅ አስዮት አብዩኑብ በተባለ ቦታ የኮፕቲክ ብርሃን የሊቀ ዲያቆናት ሀቢብ ጊዮርጊስ ፍሬ ለቤተሰቦቻቸው የመጨረሻ ልጅ ሆነው የተወለዱት ወደ ጌታቸው የሰጧቸው ስም ናዚር ጋዩድ የሚል ነበር። ገና በተወለዱ በጥቂት ቀናት ውስጥ እናታቸው ያጡት ሽኖዳ ከ5 እህቶቻቸው እና ከ2 ወንድሞቻቸው ጋር ብቻቸው ቀሩ። በልጅነታቸው በጣም የተረጋጉና አስተዋይ ነበሩ። የመጀመሪያው ትምህርት በዳማንሁር በአንድ ካይሮ የተከታተሉ ሲሆኑ ከካይሮ ዩኒቨርሲቲ የመጀመሪያ ዲግሪያቸው በታሪክና በእንግሊዝኛ ቋንቋ ወሰዱ። ከዚያም ከኮፕቲክ ሴሚናሪ በነገረ መለኮት የመጀመሪያ ዲግሪ አግኝተው በዚያን ሴሚናሪ የብሉይ እና የሐዲስ ኪዳን መምህር ሆኑ። የግብፅ ቤተ ክርስቲያንን ከድካም ያበረታት ሀቢብ ጊዮርጊስ የሰንበት ትምህርት ቤቶችን እንቅስቃሴ ሲጀምር ዋናው የተልእኮውን አንቀሳቃሽ ሽኖዳ ነበሩ። እርሳቸው በዚያ ወቅት የኮፕቲክ ወጣቶችን ህብረትን መሰረቱ። ለሰንበት ትምህርት ቤቶች መጽሔቶች የተለያዩ ጽሑፎችንም በማበርከት ወጣቱን ያበረቱት ነበረ። በኋላ ዘመን የመንፈስ አርነት ተብሎ የታተመውን መጽሐፋቸው የእነዚህ መጣጥፎች ስብስብ ነው። በሐምሌ 18 ቀን 1954 ዓ.ም አኤአ በዋዲ ኤል ናቱርን ወደሚገኘው የሶርያውያን ገዳም ገብተው ምንኩስናን ተቀበሉ። የገዳሙ አበምኔት እንጦኑስ የሚል ስም ሰጣቸው። በዚያ ገዳም ሽኖዳ አያሌ ቀደምት የቤተ ክርስቲያን መጽሐፍትን ማንበባቸው ይነገራል። በመነኮሱ በዓመታቸው ክህነት ተቀብለው ቄስ ሆኑ። ሽኖዳ ከምንም በላይ ለምንኩስናና ለምናኔ ሕይወት ልዩ ትኩረት አላቸው። በእርሳቸው ዘመን በግብፅ የነበሩና ለግብፃውያን ገዳማዊ ሕይወትን እንደገና ማንሰራራት ታላላቅ አስተዋጽኦ ያደረጉት የኢትዮጵያዊ አብዱል መሲህ ወይም ገብረ ክርስቶስ ደቀ መዝሙር ነበሩ። የገብረ ክርስቶስ ፍጹማዊ መንገድ ለመከተል ይጥሩ ነበር። በዚህም የተነሳ ለብዙ ዓመታት የኖሩትንም በተባትዎ ነበር። መጀመሪያ ከገዳሙ 3 ኪሎ ሜትር ርቀት ላይ በሚገኘው አንድ ዋሻ ውስጥ ተቀመጡ። በመቀጠልም ከገዳሙ 10 ኪሎ ሜትር ወደ ሚሪቅ እና በባህር አልፍሪግ ወደሚገኘው ዋሻ ገብተው ተጋድሏቸውን ቀጠሉ። ባህታዊው የተሰኘውንና በኋላ አኤአ በ1954 የታተመውን ቅኔያቸውም የጻፉት በዚህ ጊዜ ነበር። በ1959
አኤ ቄርሎስ ስድስተኛ ልዩ ጸሐፊያቸው አድርገው ሾሟቸው። ሽኖዳ ግን ደስተኛ አልነበሩም። ከገዳማቸው መውጣትና በዓታቸውን መልቀቅ አያስደሰታቸውም ነበር። ብዙ ጊዜያቸውን የሚያሳልፉትን በዋሻቸው ውስጥ በጸሎትና ቅዱሳን መጽሐፍትን በማንበብ ነበር። ለብዙ ጊዜያትም ወደ ኤጲስቆጶስነት እንዳይጠሩ ሲከላከሉ ኑረዋል። በ1962 አኤ ሽኖዳ በነበሩበት ገዳም ውስጥ አንድ አስተዳደራዊ ችግር ተፈጠረ። ጉዳዩም ወደ ፓትርያርክ ቄርሎስ ስድስተኛ ዘንድ ቀረበ። በዚያን ጊዜ ሽኖዳ በገዳሙ አስተዳደር ውስጥ ነበሩበት። ገዳማውያኑ እንደ ጥንቱ ሆነው እንዲኖሩ፣ ገዳማት የችግር ቦታዎችን ሳይሆኑ የጸሎት ቦታዎች እንዲሆኑ፣ የግብጽ ገዳማት አዲሱን ትውልድ ለመቀበል የሚችሉበት መንገድ እንዲደራጁ፣ ገዳማውያን ስራ፣ ጸሎት እና ትምህርት አጣምረው እንዲይዙ ይታገሉ ነበር። ይህም የሽኖዳ ሀሳብ ያልተስማማቸው አንዳንድ ገዳማውያን ሽኖዳን ከስሰው ወደ ቄርሎስ ዘንድ አቀረቧቸው። አቡነ ቄርሎስ ስድስተኛ ሽኖዳንን አሰሯቸው። ሽኖዳ በቄርሎስ እግር ስር ተደፍተው አጥፍቻለሁ፣ ድሮም ኃላፊነቱ የተቀበልኩትን ያለ አቅሜ ነው፣ እባክዎት ከኃላፊነት ያንሱኝና በዋሻ ብቻ ተወስኜ ልኑር፣ እኔ ደካማ ሰው ነኝ ሲሉ ለመኗቸው። ቄርሎስም ዛሬ እንደርና ነገ ውሳኔን አስታውቀሃለሁ አሉ። በማግስቱ መስከረም 30 ቀን በ1962 ዓ.ም የአያ ፓትርያርክ ቄርሎስ እና ሌሎችን ጳጳሳት የሽኖዳን ጉዳይ ለማየት በመንበር ፓትርያርኩ ተሰበሰቡ። ሽኖዳ ውሳኔውን በጉጉት ነበር የጠበቁት። ኃላፊነት ከሚባለው ነገር ተገላግለው የምናኔ ሕይወታቸው ብቻ ለመያዝ ፈልገው ሽኖዳ ተጠሩ። ጳጳሳቱ ቆሙ። ሁሉም ቄርሎስ ያይዝ ነበረ። ሽኖዳ እንዲንበረከኩ ተነገራቸው። ተንበረከኩ። ቄርሎስ እጃቸውን በሽኖዳ ላይ ጫኑ። ሌሎችም ጳጳሳት ወደ እርሳቸው መጡ። ሳይታሰብ አቡነ ሽኖዳ ተብለው የግብጽ የመንፈሳውያን ኮሌጅ እና የትምህርት ተቋማት ጳጳስ ሆነው ተሾሙ። ሽኖዳ ደነገጡ፣ አለቀሱም። በግብጽ ቤተ ክርስቲያን ላይ ጥናት በማድረግ የታወቀውን የካይሮ ዩኒቨርሲቲ ፕሮፌሰር ጀርመናዊው ኦታአ ሜናድርስ የአቡነ ሽኖዳ መሾም ሲሰማ እንኳን ደስ ያሎት የሚል ደብዳቤ ላከላቸው። ሽኖዳ ግን የመለሱለት የሚከተለው ነበር። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከአንተ ጋር ይሁን። እንኳን ደስ ያሎት ብለህ በቅንነት ስለላክልኝ መልእክት አመሰግናለሁ። የአንተን ወዳጅነትና ፍቅር መቼም አልዘነጋውም። እውነቱ ለመናገር ግን ለእኔ መላክ ያለበት የሀዘን ደብዳቤ እንጂ የደስታ ደብዳቤ አይደለም። አንድ መነኩሴ ጸጥታ የተሞላበት የጸሎት በረሃ ለቅቆ ጫጫታ እና ሁካታ በተሞላበት ከተማ እንዲኖር ሲደረግ እንዴት እንኳን ደስ ያለህ ይባላል? ማርያምን ከክርስቶስ እግር ስር ተነስታ ማርታን ልታግዝ ወደ ጓዳ ስትገባ ማን ነው እንኳን ደስ ያለሽ የሚላት? ለእኔ ይህንን ደስታ ሳይሆን ሀፍረት ነው። እኔ ኤጲስቆጶስ ሁኜ የተሾምኩበት ቀን በደስታ ሳይሆን በሀዘንና በልቅሶ ነው የማስታውሰው። በትውናና የተጋድሎ ጸሎት ከምንም በላይ የሚበልጥ ነገር ነው። በትውናና ምናኔ ከኤጲስቆጶስነት ቀርቶ ከፓትርያርክነት ጋር እንኳን የሚወዳደር አይደለም። ወዳጅ ሆይ እውነተኛውን ቅድስና ሲመት ሳይሆን ልብ ቤተ መቅደስን አድርጎ ለክርስቶስ መቀደስ ነው። ክርስቶስ በመጨረሻው ቀን የልባችንን ንጽሕና እንጂ የክህነታችንን ማዕረግ አይጠይቀንም። ይህንን ደብዳቤ የሚጽፍልህ በምወድዳት ዋሻዬ በባህር አልፋሬግ በዋዲ ኤል ናትሩን ውስጥ ሆኜ ነው። እዚህም እስከ ጥምቀት ድረስ ለመቆየት አስባለሁ። ከዚህ ወደ ካይሮ እመለሳለሁ። አቡነ ሽኖዳ እያለቀሱ ያቺ የዋዲ ኤል ናትሩን ዋሻ ትተው ካይሮ ቢመጡም በተገኘው አጋጣሚ ሁሉ ወደ ዋሻቸው መሄድ ያዘወትሩ እንደነበረ ታሪካቸው የጻፉላቸው የቅርብ ወዳጃቸው እና በእምነቱ ፕሮቴስታንት የነበረው ኦታአ ሜናድርስ ይናገራል። እስከ 1969 ኢአአ ድረስ የቤተ ክርስቲያኒቱንም የትምህርት ተቋማት በዘመናዊ መልኩ አደራጇቸው። በዚህ የተነሳም በሙሉ ጊዜያቸው የሚማሩ የተማሪዎችን ቁጥር ከ100
ወደ 2 አደገ። ሽኖዳ በየሳምንቱ 40 ህዝቡን የሚያስተምሩበትና የህዝቡን ጥያቄ የሚመልሱበት የትምህርት መርሃ ግብር ከፈቱ። እስከ 10,000 የሚጠጋ ህዝብን መርሃ ግብሩን ይከታተለው ነበር። ለሰንበት ትምህርት ቤቶችን የሚሆኑ መጽሐፍት፣ መዝሙሮችንና ትምህርቶችን ያዘጋጁ ነበር። የሰንበት ትምህርት ቤት መምህራንንም ያስጠኑት ነበር። በዚህ የስራ ብዛት ውስጥ እያሉ እንኳን በሳምንት ግማሽ በካይሮ ቀሪውን ደግሞ በገዳማቸው ዋሻ ውስጥ ያሳልፉ ነበር። በዚሁ ዓመት ሽኖዳ የመካከለኛው ምስራቅ የነገረ መለኮት ተቋማት ማህበር ፕሬዚዳንት ሆነው ተመረጡ። ቤተ ክርስቲያኒቱም ከሌሎች ጋር የማቀራረቡን ስራ የጀመሩት ገና በጳጳስነታቸው ዘመን ነው። በእርሳቸው መሪነት ቤተ ክርስቲያኒቱ በአያሌ የነገረ መለኮት ውይይቶች ላይ ተሳትፋለች። ፓትርያርክ ቄርሎስ በመጋቢት 9 ቀን 1971 ዓ.ም አረፉ። በመጋቢት 22 የተሰበሰበውን የግብጽ ሲኖዶስ ተተኪውን ለመምረጥ ዝግጅት ጀመረ። 5 እጩዎችንም መረጡ። ነገር ግን በመካከሉ ቤተ ክርስቲያኒቱ አያሌ ፈተናዎች ገጠሟት። በዚህም ምክንያት ፓትርያርክ ሳይመረጥ ረጅም ጊዜ ቆየ። በጥቅምት 29 ቀን የተሰበሰበው ቅዱስ ሲኖዶስ የእጩዎችን ቁጥር ወደ 3 ዝቅ አደረገው። የሶስቱም እጩዎች ስም በመንበረ ማርቆስ ካቴድራል መንበር ላይ የተቀመጠ። ህዝቡና ገዳማውያንም ለ3 ቀን ሱባኤ ያዙ። ጥቅምት 31 ቀን በ1971 ኢኤአ በሰንበት ዕለት ህዝቡ፣ ካህናቱ፣ ገዳማውያንና ጳጳሳቱ በተገኙበት ጸሎት ከተደረሰ በኋላ አንድ አይኑን በሻሽ ለተሸፈነ አይማን ሙኒር ካሊል የተባለ ህፃን በመንበሩ ላይ የተጸለየባቸውን ስሞችን ቀረቡለት። እጅም ዘርግቶ አንዱን ዕጣ አወጣው። በወቅቱ ቤተ ክርስቲያኒቱ በጊዜያዊነት ይመራ የነበረ ኮሚቴ ሊቀመንበር ለሆኑትን ለሜትሮፖሊታን አንቶኒዮስንም ሰጣቸው። ወረቀቱም ዘረጉት። እግዚአብሔር ለቤተ ክርስቲያናችን አባት የሆኑ ዘንድ አቡነ ሽኖዳን መርጠዋል ሲል አካባቢውን በጭብጨባና በእልልታ ተናጋ። ከ2 ሳምንት በኋላ በህዳር 14 ቀን 1971 ኢኤአ በቅዱስ ማርቆስ ካቴድራል ሽኖዳ